ተስፋውን ስስቱን የሳቆን ምንጭ ነው የተነጠቀውና ምንም ነገር ቢያደርግን ያባት ሲጀምር አይገርመኝም ማለት ነው። በዛሬው ቀን እንግዲህ አሳዛኝ ቪዲዮ ተለቋል ማለት ነው። በቀብሩ ቀን አባትዩ ሲያደርግ የነበረው እንደዚሁም ደግሞ አንዱዓለም ጎሳ ጋር የነበራቸው ነገር ባጭሩ ምን ይመስላል የሚለውን እሱን መነግራችሁ ይሆናል። እንደዚሁም ደግሞ ከወደ ሳውዲ አረቢያ አንዲት እህታችን እንግዲህ በአሁን ሰዓት ያለችበት አሳዛኝ ሁኔታ ለሱንም እነግራችኋለሁ ማለት ነው። በሌላ በኩል ባለፈው እንግዲህ ስለ ፓፓ የሰራሁት ቪዲዮ ነበር። ብዙዎቻችሁ ሀሳብ አስተያየታችሁን ሰጣችኋል። አንዳንዶቹ ደግሞ የተለያዩ ነገሮች ብላችኋል። ለዛም ደግሞ እስቲ ማስረጃ ያላችሁ ማስረጃም ይዤ መጥቻለሁ ማለት ነው። ይሄን ቪዲዮ እስከ ፍጻሜው ድረስ ተከታተሉ። ላይክ ሼር ማድረጋችሁን አትርሱ። ሰላም ሰላም፣ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጣሪ እንጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ተረፍረፍ ይልኝ እላለሁ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነው። የሰው ልጅ መሰረቱ ዋናው ነገሩ ሰላም ነው። እግዚአብሔር ሰላም ነውና ሰላማችሁ ይብዛልኝ። እንግዲህ በመጀመሪያ ደረጃ ይዤላችሁ ወደ መጣሁት ነገር አቀናለሁ ማለት ነው። እንግዲህ ከሰሙን ሁላችሁም ታውቃላችሁ፣ በጣም ሁላችንም አዝነናል። የሚያሳዝን ነገር ነው የሚሰማው። በመጀመሪያ ደረጃ እንግዲህ ስለ ትዝታ አዝነን ነበር። በስደት ለ10 ዓመታት ስትንከራተት ኖራ እህታችን ባገባችሁ ባሌ ህይወት የባለችው በቅድስና ኖራ በተክሊል ባገባችሁ ባሏ ህይወቷን ተነጥቃ ሙሉ ንብረቷን ተዘርፋ እንግዲህ ብዙዎቻችን አልቀሰናል። ለቅሶ ምንም ያመጣው ነገር የለም። እስካሁን ድረስ ገዳይ እንኳን አልተያዘም፣ የደረሰበት አልታወቀም። የውሃ ሽታ ሆኗል ማለት ነውና ብዙ ጊዜ እኛ ፍትህን ጠይቃለን፣ እናዝናለን። ነገር ግን ፍትህን በአይናችን አይተናት አናቅም ማለት ነው። እስከዛሬ ድረስ ፍትህ የሚባል ነገር አናቅም። በጣም የሚያሳዝን ነገር ነው። ገና በትዝታ አዝነን ሳናበቃ በትዝታ ገና በሷ በደረሰው ነገር ለኛስ ምን ይገጥምናል? ነገ ጠዋት ይሄ ሁሉ ነገር ፍትህ አለመገኘቱ በራሱ በጣም ያስጨንቃልና ምንድነው የሚጠብቀን ነገ ጠዋት እያልን መጨናነቃችን ተጨነቀ ሳናበቃ የቀነኒ ነገር ተሰምቷል ማለት ነው። የሷም እጅግ በጣም አነጋጋሪ ነው። እውነት ለመነጋገር በጣም በቃ የማይጨበጥ ነገር ነው እየተወራ ያለው። እንግዲህ ወንድም እንደሚለው ከሆነ ከሌሊቱ 6 ሰዓት በስራ ምክንያት ከኔ ጋር ስናወራ ነበር። በጣም ደስተኛ ነበረች። በጣም በጥሩነት ስታወራ ነበረ። 6 ሰዓት አውርተው እንግዲህ 10 ሰዓት ላይ ነው ህይወቷን አጣች ወይም ከፎቅ ላይ ራሷን ወረወረች እየተባለው ፖሊስ ያለው ማለት ነው። እንግዲህ ህይወቷን በኩሽና በኩል ባለው መስኮት ራሷን ወረወራ ከመጣል ውጭ ምንም አይነት ያገኘሁት ማስረጃ የለም። ማስረጃው እንግዲህ ተመርምራ ውጤቱን ነው የምንጠብቀው። እስከዚያው ድረስ አርፋችሁ ቁጭ በሉ አይነት ነገር ማስጠንቀቂያ ጭምር ነው የተነገረው ማለት ነውና ያስገርማል። በቃ እንደ ሰውኛ ስታዩት በቃ ወዴት እየሄድን ነው? ምንድነው እየተካሄደ ያለው? በቃ ማለት ብዙ ጥያቄ ይፈጠርባችኋል። ፈጥሩባችሁም ግን ለጥያቄያችሁ መልስ የሚሰጣችሁ አንድ አካል አለመኖሩ በራሱ በጣም ያሳዝናል ማለት ነው። እንግዲህ የቀነኒ አባት በቀብሯ ጊዜ በጣም የሚያሳዝን ነገር ነበር ያደረገው ማለት ነው። አንዱዓለም ጎሳን እንግዲህ ሲያይወሱ ነው ተብሎ ሲነገረው ያደረገው ነገር እጅግ በጣም ያሳዝናል። እንግዲህ እሱ ለማናገር ነበር የፈለገው። ነገር ግን በመካከል ከፍተኛ ግርግር ተፈጥሮ እንደምታዩት በጣም በርካታ ፖሊሶች ነበሩ፣ ማስክም ያደረጉ እንደዚሁም ደግሞ መለዩ የለበሱ ፖሊሶች ነበሩ። በቃ ሊያስደርሱት አልቻሉ ማለት ነው። አንዱዓለምን ለብቻው ያዙት፣ እሱን ለብቻው ይዘውት እንግዲህ በቃ እውነት አባት መከታ ነው። አባት ለዘላለም ይኑር። ወንድም ከሌለ አባት ይኑር። ወንድ ካልሸተተ አባት ይኑር። እውነት አባት በሴት ልጁ አይደራደርም። ምንም ነገር ቢሆን በሴት ልጁ አባት አይደራደርም ማለት ነውና አባት ለዘላለም ይኑር። በቃ በጣም ነው ኩራት ይሰማችኋል እንደዚህ መከታ የሚሆናችሁ አካል ሲኖር። ምክንያቱም ቤተሰብ እንዳላት ያውቃል። ገብታችኋል? ሰው እንዳላት ራሱ ማወቅ መቻል አለበት። እኔ አሁን ይሄን ነገር ሰው አደረገ ምናምን እያልኩ አይደለም። ነገር ግን ሰው እንደሌላችሁ ሁልጊዜ ሰው ሲረግጣችሁ ኖሮ የሆነ ሰው እንዳላችሁ ሲሰማ ደግሞ ደስ ይላል። እንደ ሰውኛ ሰው ከጎናችሁ ሲኖር በጣም ነው ደስ የሚል። ያንን ስሜት እኔ ያውቀዋለሁና አባት ለዘላለም ይኖር። ግንኙነታቸው በጣም በቃ ደስ የሚል እንደ ጓደኛ እንጂ እንደ አባትና ልጅ አልነበሩ። ነገር ግን ምን ይደረጋል የፈጣሪ ስራ ሆነና እንደዚህ ሆነ ማለት ነውና በጣም ያሳዝናል። እንግዲህ ደበደበው የሚባሉ ብዙ መረጃዎች እየወጡ ይገኛሉ። ባለው ነገር ግን አልተገናኙ ማለት ነው። ሊገናኙ ነበር። በጣም በቃ ስሜታዊ ነበር። አባት ስሜታዊ ቢሆን ይገርማል። ምንም የሚያስደንቅ ነገር አለ? ስሜታዊ ቢሆን ለፍቶ ደክሞ ለትልቁም ነገር ያደረሳትን ልጁን ያጣውና ምንም ቢያደርግ በአባት አልፈርድም። ምንም ቢያደርግ ማለት ነው ያደረገው ነገር ትክክል ነው እና
ምንም ግን የተደራረጉት ነገር የለም። ከወዲሁ በመካከላቸው ሽማግሌ ገብቶ ወይም ገላጋይ ገብቶ ስንዝር እንኳን አልሰነዘርበትም። ቪዲዮ የሚያሳየው እንግዲህ እንደዚያ ነው ማለት ነው። ሙሉ ቪዲዮ ነው አይቼዋለሁኝ። አልተገናኙም። በመካከላቸው ሰው ገብቶ ስለነበረ አልነካውም ማለት ነው። ብዙ ሰዎች እንግዲህ ተደበደበ ምናምን ነገር እየተባለ ይወራል። ግን እንግዲህ ምናልባት ከካሜራ ጀርባ ደብድቦት ከሆነ አላቅም። ግን ሙሉ ቪዲዮ ነው አይቼዋለሁ። በወጣው ቪዲዮ ላይ ምንም አይነት ድብድብ የለም ማለት ነው። ነገር ግን በጣም ተቆጥቶ ነበር አባት። ባይቆጣ ነው የሚገርመው፣ ባያዝን ነው የሚገርመው። ያጣው ንግስቱን ነው፣ ልጁን ነው፣ ህይወቱን ነው ያጣው። ቀላል ነገር አይደለም ያጣው ንብረት እና ምን ያህል እንደተቃጠለ፣ ምን ያህል እንደተንጨረጨረ፣ ምን ያህል ጨጓራው እንደተላጠ በቃ ያስታውቃል የነበረው ነገርና ፈጣሪ መጽናናትን ይስጠው፣ ለሱም ለእናቷም ለመላ ቤተሰቡ እግዚአብሔር በቃ መጽናናትን ይስጣቸው። ለሰው የማይቻለው ለእግዚአብሔር ይቻላል እና ሰው እንደ ሰውኛ እግዚአብሔር ያጸናቸው ነው እኛ ማለት የምንችለው። ከዚህ በላይ ምንም ማድረግ አንችልም። እግዚአብሔር ግን ሁሉን ነገር ማድረግ ይችላልና በልቦናቸው ውስጥ ገብቶ ልባቸውን ድንጋይ ያርጋቸው፣ መጽናናትን ይስጣቸው። አንዱ ዓለም ራሱ በዚያን ጊዜ የነበረው ነገር እንጃ ብቻ በጣም ከባድ ነው ባለው ነገር በቃ ይሄ እንዲህ ነው ለማለት ለመወሰን ራሱ ይከብዳል። በጣም በርካቶቹ እንግዲህ እህትየው ናት፣ እህትየው ስላለች እሷ ነች በቃ እና እህት ያለበት ቤት ሲጀመር የተጀመረ ጸብ መቼም አያበራም እያሉ ነው ሰው ሁሉ ሀሳብ አስተያየት እየሰጠ ያለውና ብቻ በጣም ከባድ ነው። አያደርስ ነው መቼም። እኛ ከሆነ በኋላ ይሄ ባይሆን ይሄ ቢሆን ሁላችንም እንሰጣለን ሀሳብ አስተያየት። ይሄ ባይሆን ኖሮ ይሄ ቢሆን ኖሮ እህትዮ አብራባት ኖሮ እንደዚህ ባይናገራት ኖሮ እንደዚህ በለዋ ላይ ባይማግጥባት ኖሮ እንደዚህ ባይመታት ባይደበድባት ኖሮ አገብታ ቢሆን ኖሮ እሱ ጋር ሁሉ ኖሮ በቃ እንደ ሰውኛ ሀሳባችን እንሰጣለን። ይሄ ባይሆን እኮ ይሄ ባይሆን አልሆነም ነበረ። በክብር ገብታ ቢሆን ኖሮ እኮ እንደዚህ ወገን እንደሌላት አያላግጥባትም ነበረ። ብዙ ነገር እንላለን፣ ግን ሁሉ ነገር እግዚአብሔር የፈቀደው ሆነ። ለእሷ እንግዲህ ነፍሷን ይማራት፣ ለቤተሰቦቿ መጽናናት ይስጣቸው። ለባልየው እንግዲህ እሱም ሌላ ያገባል፣ ችግር የለውም። የሞተ ተጎዳ። የሚወዷትን የሚያከብሯትን ሰዎች ጎዳች። እናቷን ጎዳች፣ አባቷን ጎዳች፣ ወንድሞቿን እህቶቿን ጎዳች። በቃ እነዚህን ሰዎች ነው የጎዳችሁ በዚህ ዓለም ላይ በጣም የሚወዷትን ሰዎች እና ሁሌም ቢሆን በራሳችን ላይ የሆነ እርምጃ ስንወስድ የተሳሳተ መንገድ ስንሄድ ማንንም አንጎዳም። የሚጠላንን ሰው የማይወደንን ሰው አንጎዳም። የምንጎዳው የሚወደንን ሰው ነውና ጥንቃቄ እናድርግላለሁ በዚሁ አጋጣሚ። ሌላው ነገር እንግዲህ ባለፈው ጊዜ ስለ ባባ በሰራሁላቸው ቪዲዮ ስር በጣም ብዙ ልጆች ምስክርነት ሰጥተዋልና እነሱ የሰጡትን እስቲ ትንሽ 1-2-3 ልጆችን የገጠማቸውን ነገር ይዤላችሁ ልምጣና ዩቲዩብ ብዬ ነውና አንዷ ምን አለች? ወላሂ እውነት ነው። እኔም ገብቼ ነበር፣ ግን በሁለት ቀኔ ጭንቅላቴ ሊፈነዳ ደረሰ። ከዛ አፑን ደልቼ ተገላገልኩ ትላለች አንደኛዋ ማለት ነው። ቀጣይ ትክክል ነሽ፣ ራሴን አሞኝ ፊቴ አብጦ ከአንገቴ በላይ ተቃጥዬ ልሞት ነበር ትላለች ሌላኛዋ ደግሞ ማለት ነው። እህቴ እኔ አሻራ ሰጥቼ ገብቼ 100,000 ፖይንት ደርሼ ወላሂ ጨነቀኝ። ከዛ ያጠረቀንኩትን ሁሉ ለአጀንት ተብየው መልሼለት ከዚያ ግድም ወጣው ትላለች ማለት ነው። ሶስተኛ በነገራችን ብዙ ተን ኮሜንት ያደረገው ሊንኩን ከስር ሜንሽን አደረግላችኋለሁ። ለምን ስለምንድን ነው የምታወራው እንዳትለው አዲስ ምናልባት ይሄን ቪዲዮ እያያችሁ ያላችሁ ሰዎች ማለት ነው ሊንኩን አስቀምጥላችኋለሁ መደጋገም እንዳይሆንብኝ። አሁን ለምንድን ነው በመጀመሪያ ደረጃ እነዚህን 3 ሰዎች አምጥቼ እዚህ ጋር ለነገራችሁ ያሰብኩት ቤተሰቦች ባለፈው እንግዲህ ፍሬቲ ሁላችሁ የምታውቋት ጓደኛችን ሊብ ገብታ ነበርና በአጋጣሚ ስልኬን ብድግ ሳረገው ሰዓት ለማየት ነበር ብድግ ያደረኩት ስልኬን ማለት ነው። ሊብ ስትገባየዋት ብዙ ጊዜ እኔ የሆነ ሰው ሊብም ሆነ ምን ሲገባ እገባለሁ። ስልኬ እንደዚህ ፍሪ ከሆንኩኝ የሆነ ነገር ከሆነ እገባለሁ። ገባሁኝ። ስለ ባባ ነው የምታወራው፣ ብዙ ነገር ታወራለች። በቃ ውሸት ነው እንዴት ነው 666 የሚሆነው እንደዚህ ነው እንዴት ነው ይሄ በቃ ብዙ ነገር ነው የምታወራው። እኔ ደግሞ መጻፍ አልቻልኩም በዚያን ጊዜ በጣም ስራ ነበረኝና ፍጡር ሰዓት ደርሶ ስለነበረ ምንም አልቻልኩምና ውስጤ በቃ መጻፍ እፈልጋለሁኝ፣ ግን ደግሞ ጽፌ ልሞግታት አልቻልኩም። እዚያ ጋር ምንም አልተመቻችልኝም እና ሁልጊዜ እያዳመጥኳት ብዙ ነገር እያወራች ግን ምንም ማድረግ ስላልቻልኩኝ ዝም አልኳት ማለት ነው። ሁሉ ነገር ሰምቻታለሁና ምልላችሁ ነው ሰው ያሳስታችኋል። ሰው ብዙ ነገር ያደርጋል። እውነት ለመነጋገር እኔ ምንም ያው የአማርኛ ቅልጥፍና ላይኖረኝ ይችላል። ነገሮችን አቀነባብሬ ወደ እናንተ ለማቅረብ ብዙ ነገር አሁን ማድረግ ላልችል እችላለሁኝ። ነገር ግን አንድ ነገር ያለ መረጃ አላወራም። በመጀመሪያ ደረጃ ስለ ፓፓ ብዙ ሰው ሲያወራ ሰምቻለሁ። ብዙ ሰው ማለት ነው። ግን
ያለ መረጃ እንዴት አወራለሁኝ? ዝም ብላችሁ ኮመንት ላይ ሰው ስለተጨቃጨቀ አንዳንድ ሰዎች ስላወሩ አንዳንድ ዩቲዩበሮች ስላወሩ ብቻ ማውራት አልችልም። መምህራችን ግን ሊብ ላይ በነበረበት ሰዓት ልጅቷ እንግዲህ ለ2 ዓመት ያክል አፍሪካ ውስጥ ከገባ 3 ዓመቱ ነው ገና። እሷ ግን 2 ዓመት እዚያ ላይ ስትሰራ ኖራለች። 1.5 ሚሊዮን የጨረስኩትን ያለችው እዚያ ላይ ሌብሏን ለማሳደግ ማለት ነው። ይሄ ደግሞ መረጃ እዚያ ላይ መጣችሁ ማያቀኝ ሰው የለም ብላ ኮዷን ተናግራለች። የአጀንት ቁጥሯን ማለት ነው። ከአንድም 2 ነው ያለኝ ኑ ውሸቴን ከመሰላችሁ ብላ ነው እንግዲህ በጣም በአዘኔታ ነው ስትናገር የነበረው ማለት ነው። እና ይሄ ሁሉ ነገር ይሄ ሁሉ ማስረጃ እያለ ሰው እንዴት ነው ውሸት ነው ኑ ገና ግቡ አብረን እንስራ አጀንት ላርጋችሁ እያለ ሰው እንዴት ሰውን ይጋብዛል? በጣም ነው የሚያሳዝነው በእውነት። በዚህ ዘመን አንዷ ምናለች ኮመንት ላይ የኢትዮጵያ ሕዝብ ገንዘብ ያስገኛል ከተባለ ምንም ነገር ያደርጋል ነው ያለችው። ገብታችኋል? እኔ ብቻ ግርም ምን ያለ ማለት እኔው መምህራችን ብቻውን እያወራ ይሄ ነገር ኃጢአት ነው ይሄን ነገር አታርጉ ይሄ ነገር እንደዚህ ነው ምናምን ቢል እንደዚህ በቃ አላወራም፣ ኮንፊደንስም አይኖረኝም። ነገር ግን ልጅቷ በቃ የራሷ የደረሰባትን ስትናገር ምን ትጠቀማለች? እንደዚህ አውርታ ያን ሁሉ ነገር በማውራት ሚስጥሯን ገመናዋን በማውጣት የጓደኞቿን ገመና በማውጣት የምትጠቀመው ምንድን ነው? ነገር ግን እኔ ከስር ያለው እኔ ተበላሽቻለሁ፣ ጓደኞች አብደዋል፣ ብቻቸውን በር ዘግተው እያወሩ ነው። ነገር ግን ሌላ ሰው ይዳን፣ ሌላ ሰው እንዳይሞኝ እኔ እዚህ አፕሊኬሽን ላይ አንደኛ ነኝ፣ የፍራንክ ተሸላሚ ሁሉ ነኝ ብላለች። እና ከዚህ የበለጠ ማስረጃ አለ ብዬ አላስብም። እኔ እንግዲህ ነገሮቹን ቅንብርብር አድርጌ እንዴት አድርጌ እናንተ እንድትረዱት አድርጌ ማስረዳት እንዳለብኝ አላውቅም። እና አሁንም ቢሆን የምነግራቸው ምንድነው አንዳንዴ የምንወዳቸው ሰዎች የሆነ ነገር ሲያወሩ እንከተላቸዋለን። ንግግራቸው ብዙ የምንከተላቸው ነገሮች አሉ፣ ከሰው የምንኮርጃቸው ነገሮች። እና አሁን ምናልባት እኔ ፍርዬ ለመጀመሪያ ጊዜ ቢሆን ባያት ይህን አፕሊኬሽን ምን ስለሱ ምንም ሳላቅ ቢሆን ፍርዬ እስኪ አብረን እንስራ እኔ መስራት እፈልጋለሁ እና ልግባ ማለት አይቀርም። ነገር ግን ቀደም ብዬ ስለሱ ብዙ ነገር ስለማቅ ሌላ ሰው እኮ ልክ እንደኔ ምንም ነገር የማያውቅ ብዙ የሚገባ ሰው አለ። ፍርዬ ግን ያን ሁሉ ነገር እያወቀች እንደዚህ ማለቷ በጣም ተገርም ያለው ማለት ነው። ፍረቲ ጋር አብረን ጥሩ ጊዜ አሳልፈናል። በጣም መውዳት ማክብራ ሰው ነች። ግን በዚህ ነገሯ ላይ እኔ በጣም ቅር ተሰኝቻለሁ። እና ለማንኛውም እህቶቼ ጓደኞቼ ተጠንቀቁ። ምክንያቱም አብዛኛው ሰው አሁን እየተጸጸተና እያለቀሰ ያለው ምንድነው አሻራ ሰጥቻለሁ፣ አሻራ ከሰጠው በኋላ እንደዚህ ሆንኩኝ፣ የአሻራ የሰጠውትን ነገር እንዴት ላጥፋው ነው። እና እንዴት እንደሚጠፋ ደግሞ የታወቀ ነገር የለም እስካሁን ድረስ ማለት ነው። እንግዲህ ይሄ ነው ብሎ የተናገረ ሰው የለም። እና ብዙዎቹ እየተጸጸቱ ነው ያሉት። እና ነገሩዮ የኃጢአትና የጽድቅ አይደለም። ነገሩ ግን ራሳችሁን ታጡታላችሁ፣ ታብዳላችሁ፣ ብዙ ነገር። በዚያ ላይ ደግሞ አሁን እናንተ የ20 ሺህ ብር ስልክ ከሆነ ይዛችሁ የምትጠቀሙት እሱን ቻርጅ አድርጋችሁ 24 ሰዓት ሊብ ስትገቡ በወር ውስጥ ምናልባት ሊቃጠል ይችላል። ገብቷችኋል? ያን 20 ሺህ ብር ደግሞ ግን አትመልሱትም በወር ውስጥ ማለት ነው። እዚያ ጋር ቁጭ ብላችሁ 100 ሺህ ኮይን ብትሰበስቡ 10 ብር ነው። እና የሚያወሩት ነገርና የሚደረገው ነገር ሰማይና ምድር ነው። ዋናው ነገር እንግዲህ በጣም ብዙዎቹ ሊቅ የተባሉት እየተነተኑ ነው ሲያስረዱ የነበሩት። የጭንቅላት ዳታ ስብሰባ ላይ ናቸው እነሱ። እኔ አሁን የጭንቅላት ዳታ ምናምን እያልኩ ምንድን ነው በያምጭ ምናምን እንድትሉኝ አልፈልግም። ምክንያቱም እውቀቱም ለማስረዳትም ችሎታው ስለሌለኝ ማለት ነው። ችሎታው ስለሌለኝ እና እዚህ ውስጥ አልገባም። ማውቃትን ትንሿን ነገር ግን እምላችሁ ምንድን ነው ከኃጢአትና ከጽድቅ ጋር አይደለም ማነጻጸር ያለባችሁ። ከምንም በላይ ራሳችሁን ልታሳብዱ ትችላላችሁ ማለት ነው። እና ጥንቃቄ አድርጉ። ነገ ጠዋት የሆነ ነገር ብትሆኑ አረብ ሀገር ሄዳ አብዳ መጣች፣ እንደዚህ ሆነ፣ እንደዚህ ያደረገች ነው። እና ብዙዎቹ በኦንላይን ፍቅር ይዟቸው የተለያየ ሀገር እንሄዳለን ብለው ፕሮሰስ ጀምሮ ገንዘባቸውን ተበዝብዘው አገር ገብተው እንኳን ተደብቀው ወደ ሌላ ሀገር የሚሰደዱ ብዙ ሰዎች እናውቃለን። እና ልክ እንደ እህታችንም አሁን 1.5 ሚሊዮን እንግዲህ ሰው ቤት ቁጭ ብላ ይሁን ኩልብር እየገበረች ለዚህ ኖራለች። እና እናንተም ጉድ እንዳትሆኑ ሰውን አትከተሉ። ማንንም ሰው ቢሆን የሚያወራውን ነገር አትከተሉ። ራሳችሁን ዙሪያውን መርምሩ፣ አጥኑ፣ እዩ። በእናንተ እይታ ልባችሁ ፈልጓል ወይ? ልባችሁ ወዶታል ወይ? ልባችሁ የወደደውን ነገር አድርጉ። ትክክል ነው ልባችሁ። ነገር ግን ያላመናችሁበትን በሰው ግፊት ምንም ነገር እንዳታደርጉ። እኔ ራሱ እንደዚህ የምለፈልፈው ነገር አሳማኝ ነገር ካልሆነ ሂዱ። እኔ እዚህ ጋር ብዙ ነገር ማውራት እችላለሁ። ምናልባት ኩልትፍትፍ ብልም ግን ባለኝ ነገር ብዙ የሚወራ ነገር አለ። ነገር ግን ከምንም ነገር በላይ ለእኔ አንገብጋቢው ነገር ይሄ ነው። አንድ ሰው ማዳን ከምንም በላይ ነው። እህቶች ድካማችሁን አውቃለሁ፣ እንግልታችሁን አውቃለሁ። ያለውን ነገር ሁሉን ነገር እኔ እረዳለሁኝ። እናንተ ላይ ምንም ነገር እንዲደርስ አልፈልግም። ባወኳት ነገር ይችን ነገር እወቁ ብዬ ነው። እንዳትበሉ፣ እንዳትሸወዱ፣ ማንንም አትከተሉ። ልባችሁን ተከተሉ፣ ዙሪያችሁን መርምሩ።
ይህን ያህል ካልኳችሁ ይበቃል። ሌላው ነገር እንግዲህ ችነታችን በምስሉ ላይ የምታዩት እንግዲህ አረበኛ የምታነቡ ይነበባቸዋል ብዬ አስባለሁኝ። ዛሬ ጉርሻ ነው ፖስት ያደረጋት። ሳውዲ አረቢያ ጅዳ ውስጥ ነው የምትኖረው ተብሏል። እንግዲህ በጣም ነው የምታሳዝነው። እግዚአብሔርን ሆስፒታል ውስጥ ነው ያለችው። እንዴት እንደሚያረጋት፣ እንዴት በጀርባዋ እንደምትቆም፣ እንዴት እንደሚያስጨፍራት፣ በዚያ ላይ ደግሞ በአረበኛ ሙዚቃ ቀናብረውን የለቀቋት። ብቻ እንደዚህ ያላላችሁም እግዚአብሔር ወጥቶ ከመቅረት ይሰውረን። ጤናዋን ይዛ ነበር የወጣችው የተሰደደችው፣ ግን በአሁን ሰዓት በሚያሳዝን ሁኔታ ውስጥ ነው ያለችው። እንግዲህ ምን እንዳስነኳት ምን እንዳረጓት ፈጣሪ ወቀው። ጉርሻ እንግዲህ በጅዳ ያላችሁ ባካቸውን ድረሱላት፣ እንደዚሁም ለኤምባሲ ድምጽ ሆኗት ብሎ ፖስት አድርጓታል ማለት ነው። እንግዲህ ኢትዮጵያውያን እዚህ ያላችሁ ሄዳችሁ ጉብኝት በማድረግ እንደዚሁም ኤምባሲ በአስቸኳይ እንዲያት ማድረግ ትችላላችሁ። ፈጣሪ እንግዲህ እሱ ይድረስላት። ብቻ ከባድ ነው። በላ ጊዜ እስከምንገናኝ ሰላማችሁ የዛ ቤተሰቦች። ባይ ባይ።